እግዚአብሔር ይማርልኝ። ብሩክ ተዚህ ዓለም ተለየ። ብሩክን ያበላችው መርዝ ማህሌት እንደሆነች ተናገረች። ማህሌት ለብሩክ የሰጠችው መድኃኒት የሚያዘገይ እንጂ የሚገል እንዳላደለ አወቀች። ካሁን በላይማ ብሩክ እዚህ ምድር ላይ መቀመጥ የለበትም። የኔ ህይወት ተበላሽቶ ቀርቶ የሱ ትዳርና ትዕግስትን አግብቶ ሲወልድ ማየት አልፈልግም። እናም መድኃኒት የሰጠሁት እኔ ነኝ አለች። የመርብር ጓደኛ እኔ ጓደኛ ሆንሻለሁ፣ በፈለግሽበት ሰዓት እኔ አግዝሻለሁኝ ብሏት ስለነበረ ሁሉንም ነገር ነገረችው። የመርብርም ጓደኛ ለመርብር መድኃኒቱን አርጋ እንዲጠጣ እያደረገችው እሷ እንደሆነችና ቤት ውስጥ ያለችው ሰራተኛ የእሷ ተላላኪ እንደሆነ ግልጥ አደረገችለት። መርብል በጣም አዘነ። የሰርጋቸው ለታ ለመደብለቅ ከባድ ችግር እንደምትፈጥር አውቅ ነበር። ደሞም አለች አንዲት ተንከሲስ እቤት ውስጥ ስራ ምሰራልን ያቺ እንደሆነች እጠረጥራለሁ። ምክንያቱም አፈቀርኩ ሞኩልህ እያለች ምሳ እንኳ መብላት ሰዓት አላገኘሁም ሲል መርብር ገለጠ። ብሩኬ በጣም ያዛዝናል። ለሁላቸውም ቀኝ እጅ ነበር። አሁን ላይ ግን ሐኪም ቤት ከገባ 4ኛ ቀኑን አስቆጠረ። ነገር ግን የሚወዳትን እንኳ ልጁን እንኳ ሊያናግራት ፍቃደኛ አይደለም። ምሳሌ ሁሌም አባቴ ታይኖር ሲቀር በጣም ደበረኝ። አባቴ ለኔ አባት ብቻ አይደለም፣ መከታም፣ እናትም፣ ወንድምም፣ እህትም ሁሉ ነገሬ ነው አባቴ እና እሱ ባለመኖሩ እኔ በጣም ከፍቶኛል። ደግሞ የሚገርመው ነገር በትምህርቴ ዘንድሮ ከ10 ነው ሁሉም ቆንጆ ደረጃ አግኝቻለሁ። ይህን ግን አባቴ ያላየም በማለት በጣም አለቀሰች። ትዕግስትም ያንቺ ትምህርት ውጤት በጣም ብሩክን ያስደስተዋል እና አሁን ግቢና አጫውቹ፣ ብዙ ነገሮችን እስከ ዛሬ የምታጫውችውን አጫውቹ፣ እሱ ይሰማሻል፣ ባያናግርሽም ደሞም በቅርብ ጊዜ ወደ ቤት ተሽሮት እንደሚመለስ ተስፋ አደርጋለሁ በማለት ምሳሌንና ዳጣን ወደ ቤት ሸኘቻቸው። አንድ መንገዱ የጠፋበት አዛውንት ወደ ብሩክ የተኛበት መጣ። ትዕግስትም እዛ ቁጭ ስላብላ ስለነበረ ትዕግስት በጣም ክብርና ትህትና ያላት ልጅ ናት። እንዲህ ይላል ሽማግሌውም፣ የሆነ ፍርድ ቤት የምከሰው ሰው ስላለ መግቢያና መውጫውን አጣሁት። እባክሽ እህቴ ወይም ልጄ ልታሳይ ትችያለሽ አላት። አዎ በደስታ። ምንድን ነበር ባባ የቸገራችሁ አለቻቸው። እዚህ ፍርድ ቤት ለመሄድ በሩን አጣሁት ብለው ይሄ ነገር የማህሌት እንደሆነ ምንም የምታውቀው ነገር የለም። ማህሌት ግን አብሯት ጓደኛዋን
ትዕግስት በሩ ስር ቁጭ ብላ ስለነበረ እንዴት መግባት እንዳለባት ያሴረችው ስራ ነው። እናም ይዛሃት ሂድ ወደዛ፣ እኔ ገብቼ ብሩክን አፍኔ ገድለው በቃ ሰላም ህይወት መኖር ፈልጋለሁ በማለት የታሰበ ሀሳብ ነበረ። ብሩክም መናገርና ሁሉ ነገር አይችልም፣ ተተኛበትም አልነቃም። በክትፈት ተዝች ዓለም እንዲለይ አፍና ገደለችው። ትዕግስትም እየሮጠች ስትመጣ ብሩክን አፍናው መተንፈስ እንኳ አቅቶት ነበር። አይ ትዕግስት፣ ባንቺ ነገር ነው እንደዚህ የሆነው። አንቺ እኛ ቤት ሰራተኛ ሆነሽ ባትመጪ ኑሮ ይሄ ነገር አይፈጠረም ነበር። እናም ደግሞ አንቺ ነሽ የዚህ ሁሉ ተጠያቂ በማለት በጥያቄ አፋጠጣት። ከወዳንዳ ለሚፈጠሩት ነገር ግን ኃላፊነቱን አንቺ ትወስጃለሽ። ብሩክ እንደዚህ አልነበረም። እኔ ጋር ሲኖር በጣም ዘንጦና በጣም ደስተኛ ነበረ። ቤት አለው፣ መኪና አለው፣ ልጁን በስነ ስርዓት ያስተምር ነበር። እኛ ቤት ግን አንቺ ሰራተኛ ሆነች ስትመጪ ሁሉ ነገር ተቀያየረ። ከአሁን ወዳንዳ ለሚፈጠረው ነገሮች እኔ ያለሁኝ በማለት መርብል አስፈራራት ማህሌትን። ማህሌት ደግሞ ይሄ ዘመን የኔ ነበር፣ እኔ በጣም አልቅሻለሁኝ፣ በጣምም ተሰብሬያለሁ። ዛሬ ላይ ግን ይሄ ዘመን የኔ ቀን እንዲሆነ ተሰምቶኛል። ሁላችሁንም እልክ ነው ማስገባችሁ። እኔ ጋር የምትወዳደሩና እኔ ጋር የምትፈክሩ ከሆነ ሁላችሁም ባንዲ ነው ከዚህ ህይወት እማስጠፋችሁ በማለት አስጠነቀቀቻቸው። ብሩክም እስካሁን ድረስ ባይነቃም ግን ደግሞ አሁን ላይ ትንሽ መንቀሳቀስ ጀምሯል። ትዕግስትም እዚህ መሆን የለብሽም፣ ሂጂና እረፊ። አንቺ በጣም የዋህና ትሁት ልጅ ነሽ፣ የሰውን ችግር ትረጃለሽ። እናም ደግሞ ማህሌት ናት የላከችው እንጂ ሽማግሌው ይሆነ ብሎ ፈልጎ አይደለም። አንቺ ተብርጉ ዘንዳ ስትርቂ እሷ አፍና ለመግደል ስላሰበች ነው አለ መርብል። አዎ መርብል ትክክል ነህ፣ እች ሸይጣን አለች። አሁን መሳደቡና መፈከሯ አይደለም፣ በቃ አንቺ ወደ ቤትሽ ሂጂ፣ እኔ እዚህ ነኝ በማለት መርብል ብሩክ ጋር ቆየ። ትዕግስትም በለቅሶና በሀዘን ታንጣ ወደ ቤቷ ሄደች። እቤትም ስትሄድ ደግሞ ከባድ ችግር ነበር የገጠማት። ምክንያቱም የቤት ሰራተኛ የተባለችው እሳቸውን ለመመረዝና እንዲሁም ደግሞ መርብልን አፍቅሬያለሁ ብላ ህይወት ዘመኑን ልታጨልምበት ማህሌት ጋራ ተዋውላ እንደመጣች ትዕግስት ታወቀች። እኔ ቤቴን ማስተዳደርም ሆነ ሁሉን ነገር እችላለሁኝ። ከዛሬ ወደ አንዳ እዚህ ቤት ሰራተኝነትሽ ያበቃል። ወደ ቤትሽ እንድትሄጂ በአክብሮት እጠይቅሻለሁ አለቻት። ሰራተኛዋም እንዴት አንቺ እኮ አላመጣሽኝም፣ ብሩክ ጋራ ብዙ ነገሮች የምንወራረደው ነገር አለ። ተሽሎ ሲመጣ እኔም ከዚህ ከቤት መልቀቅ አለብኝ፣ እለቃለሁ። አሁን ግን አንቺ ባልሽው እኔ ቤቴን አልለቅም በማለት ተስማሙ። መርብልም ታያት ምሳሌ አሁን ላይ የብሩክ መታመም ነው የሚያስጨንቀን፣ ስለሌላ ነገር አታውሪ ባክሽ። እኔ የብሩክ እንደዚህ መሆን በጣም ጨንቆኛል፣ በጣም ከፍቶኛል። ሌላው ነገር ቀስ ብሎ ይደርሳል በማለት ማህሌትን ተናገራት።
ማህሌትም መርብልን አክብራ እሺ በማለት መልሳ ወደ ሐኪም ቤት አመራች። ወደ ሐኪም ቤት ስታመራ ግን የጠበቀችው ነገር ከባድ ነበር። ብሩክ መተንፈስም ማየትም ማውራትም ችሏል። በጣም ደስ አላት። ምሳሌም ከትምህርት ቤት እንድትመጣና ለትምህርቷ ጥሩ ውጤት ስላመጣች ትልቅ ሰፕራይዝ እንዳላት ተናገረች። ከአሁን ወዲያ እኔ በጣም ብዙ ነገሮችን አሰቃይቻለሁኝ። ብርቅህ ደስ ይለኝ ነበረ፣ ነገር ግን እኔ መራቅ አልችልም በማለትም በሆን እያነባይ ፍቅሩን ገለጠችለት። በቀጣይ እስከ